ዛሬ በዜና የምንሰማቸው የጋዛ የአስቀሎናና የጌት ስሞች ከመቶ ዓመታት በፊት የተፈጠሩ ይመስሉሃል? መልሱ ግን አይደለም። እነዚህ ስሞች ከ3000 ዓመታት በፊት በመጽሐፈ መሳፍንት ገጾች ላይ በደምና በጦርነት የተጻፉ ናቸው። ሳምሶን ዓይኑን የጠፋበት፣ ዳዊት ጎልያድን የገጠመበትና እስራኤላውያን ከታላላቅ የብረት ሰረገላዎች ጋር የታገሉበት ያ ጥንታዊ ምድር ዛሬም ድረስ የዓለም የውጥረት ማዕከል ሆኖ ቀጥሏል። በዚህ ቪዲዮ ከመጽሐፍ ቅዱስ ጥልቅ ሚስጥራት ጀርባ ያለውን እውነተኛ ታሪክ እንመረምራለን። ጥንታውያኑ ፍልስጤማውያን እነማን ነበሩ? ከየት መጡ? በመጽሐፈ መሳፍንት ውስጥ በእነዚህ ሁለት ህዝቦች መካከል የነበረው ፍልሚያ ምን ይመስላል? እና ደግሞ በመጽሐፍ ቅዱስ የተጻፉት ታሪኮች ዛሬ ላይ ላለው እውነታ ምን ትርጉም ይሰጣሉ? የሚሉትን ነጥቦች በዝርዝር እናያለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለወንጌል ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬዋን እስራኤልና ፍልስጤምን ለመረዳት ወደ ኋላ 3500 ዓመታትን መጓዝ ብቻ አይበቃም። የሁለቱን ወገኖች የይገባኛል ጥያቄ መመርመር ይኖርብናል። በመጽሐፍ ቅዱስ ታሪክ ውስጥ ይህች ምድር የተስፋ ቃልና የታሪክ መድረክ ናት። የእስራኤላውያን የይገባኛል መሰረት ቃል ኪዳን። እስራኤላውያን ለምድሪቱ ያላቸው መብት የሚጀምረው በዘፍጥረት ምዕራፍ 15 ቁጥር 17 ላይ ነው። እግዚአብሔር ለአብርሃም እንዲህ አለው፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ያለውን ምድር ለዘር ሰጥቻለሁ። ይህ ቃል ኪዳን በይስሐቅና በያዕቆብ በኩል አልፎ ወደ 12ቱ የእስራኤል ነገዶች ወረደ። ለእስራኤላውያን ይህች ምድር በጉልበት የተያዘች ሳይሆን በፈጣሪ የተሰጠች ርስት ናት። በመጽሐፈ መሳፍንት የምናገኘው ፍልስጤማውያን በታሪክ የባህር ህዝቦች ይባላሉ። እነዚህ ህዝቦች በ12ኛው ክፍለ ዘመን አካባቢ ከኤጂያን ባህር ተነስተው በግብፅ በኩል አልፈው በከነዓን ዳርቻ ሰፈሩ። በመጽሐፍ ቅዱስ ውስጥ በተደጋጋሚ የምናገኘው ቢሆንም አመጣጣቸው ግን ከከነዓን ምድር ውጭ ነው። ፍልስጤማውያን አመጣጣቸውና የዘር ሐረጋቸው አርኪኦሎጂያዊ ቁፋሮችና የዲኤንኤ ምርመራዎች እንደሚያሳዩት ፍልስጤማውያን በ12ኛው ክፍለ ዘመን አካባቢ ከኤጂያን ባህር ከአሁኗ ግሪክና አካባቢዋ ተነስተው የመጡ ህዝቦች ናቸው። መጽሐፍ ቅዱስም ይህንኑ እውነታ ያረጋግጣል። በትንቢተ ኤርሚያስ ምዕራፍ 47 ቁጥር 4 ላይ ከከፍቶር ደሴት የቀሩትን ፍልስጤማውያንን ይላቸዋል። ከፍቶር ማለት ደግሞ የታሪክ ምሁራን እንደሚስማሙት ቀርጤስ ናት። ቀርጤስ በግሪክ ደቡባዊ ክፍል የምትገኝና በሜዲትራኒያን ባህር ውስጥ ካሉት ደሴቶች መካከል በአሁኑ ወቅት 5ኛ ደረጃን የያዘች ትልቅ ደሴት ናት። ፍልስጤማውያን እንደ እስራኤላውያን በአንድ ንጉሥ አይመሩም ነበር። ይልቁንም የፍልስጤም መኳንንት በሚባሉት 5 ገዢዎች የሚመራ 5 ከተሞች ህብረት ነበራቸው። ጋዛ፣ አስቀሎና፣ አሸዶድ፣ ጌትና ኤቅሮን ናቸው። እያንዳንዱ ከተማ የራሱ አስተዳደር ቢኖረውም በጦርነት ጊዜ ግን በአንድነት ይቆማሉ። ይህ ህብረት በወቅቱ በነበረው ዓለም እጅግ ብርቱና መሸነፍ የማይችል ኃይል አድርጓቸዋል። ፍልስጤማውያን ወደ ከነዓን ሲመጡ አንድ ትልቅ ምስጢር ይዘው መጡ። ይህም ብረት ነው። በዚያን ዘመን ዓለም ገና በነሐስ ዘመን ውስጥ ነበረች። ፍልስጤማውያን ግን ብረትን እንዴት እንደሚያቀልጡና ጠንካራ መሳሪያ እንደሚሰሩ ያውቁ ነበር። በመጽሐፈ መሳፍንትና በአንደኛ ሳሙኤል ላይ እንደምናየው እስራኤላውያን የብረት መሳሪያ እንዳይኖራቸው ፍልስጤማውያን የብረት አንጥረኞችን ከምድሩ አጥፍተው ነበር። እስራኤላውያን ማረሻቸውን እንኳን ለመሳል ወደ ፍልስጤማውያን ሄደው ክፍያ መክፈል ነበረባቸው። የፍልስጤማውያን ባህላቸውና ሃይማኖታቸው ዳጎን የተባለ ጣዖትን ያመልኩ ነበር። ዳጎን የግብርናና የባህር አምላክ ተደርጎ ይቆጠራል። በጋዛና በአሸዶድ ግዙፍ መቅደሶች ነበሩት። አርኪኦሎጂስቶች በፍልስጤማውያን ከተሞች ውስጥ የአሳማ አጥንቶች በብዛት አግኝተዋል። ይህም ከአይሁድ ባህል ፍጹም የተለዩና የአውሮፓ አመጋገብ ባህል እንደነበራቸው ማሳያ ነው። በመጽሐፈ መሳፍንት ውስጥ ያለው የይገባኛል ትግል መጽሐፈ መሳፍንት ግጭቱን የሚገልጽበት መንገድ ለየት ያለ ነው። እግዚአብሔር ለእስራኤላውያን ምድሪቱን ውረሱ ቢላቸውም አማልክቶቻቸውን መከተል ሲጀምሩ ግን ፍልስጤማውያንን በእነሱ ላይ እንደ ጅራፍ ይጠቀምባቸው ነበር። በመሳፍንት ዘመን እስራኤላውያን በተራራማው ክፍል የአሁኑ ዌስት ባንክ፣ ይሁዳና ሳምሪያ ሲኖሩ፣ ፍልስጤማውያን ደግሞ በዝቅተኛው የሜዳ ክፍል ጋዛና ሸለቆዎች ይኖሩ ነበር። እስራኤላውያን ወደ ባህሩ ለመውረድ፣ ፍልስጤማውያን ደግሞ ወደ ተራራው ለመውጣት የሚያደርጉት የማያቋርጥ ትግል በመጽሐፈ መሳፍንት ውስጥ በሰፊው ተመዝግቧል። የፍልስጤማውያን የበላይነት ከቁጥራቸው ይልቅ በቴክኖሎጂ ላይ የተመሰረተ ነበር። ይህ የኢኮኖሚና የጦር መሳሪያ የበላይነት ምድሪቱን የምንመራት እኛ ነን የሚል ትዕቢትን በውስጣቸው ፈጥሮ ነበር። የሳምሶን ታሪክና የጋዛ ውጥረት። የሳምሶን ታሪክ የጀግንነት ታሪክ ብቻ አይደለም፣ የሁለት ህዝቦች ፍጹም ተቃራኒ የሆነ ማንነት መጋጨት ነው። መጽሐፈ መሳፍንት ምዕራፍ 13 ላይ ታሪኩ ሲጀምር እስራኤላውያን ለ40 ዓመታት በፍልስጤማውያን እጅ ወድቀው ነበር።
በዚህ ጨለማ ዘመን ነው ናዝራዊው ሳምሶን የተነሳው። ጋዛ በዚህ ዘመን የፍልስጤማውያን ዋና ከተማና የንግድ መተላለፊያ ነበረች። ሳምሶን ወደ ጋዛ መሄዱ በጠላት ምሽግ ውስጥ ገብቶ መገዳደር ነበር። መጽሐፈ መሳፍንት ምዕራፍ 16 ቁጥር 1 እስከ 3 ላይ ሳምሶን ወደ ጋዛ እንደገባና የከተማዋ ሰዎችም ሊገድሉት ከበውት እንደነበር እናነባለን። ሳምሶን በመንፈቀ ሌሊት ተነስቶ የከተማዋን መዝጊያዎችና መቆለፊያዎች ነቅሎ በትከሻው ተሸክሞ እስከ ኬብሮን ተራራዎች ወሰዳቸው። ይህ ድርጊት ለፍልስጤማውያን ትልቅ ውርደት ነበር። ሳምሶን ደሊላ የተባለች ሴት ወደደ። ፍልስጤማውያን ሳምሶንን በጦር ሜዳ ሊያሸንፉት እንደማይችሉ ሲረዱ ድክመቱን ለማጥናት ደሊላን ተጠቀሙ። መጽሐፍ ቅዱስ ሳምሶን በስሟ ጠርቶ የወደዳት ብቸኛዋ ሴት ደሊላ መሆኗን ይነግረናል። ይህ ፍቅር ግን ለሳምሶን የመጨረሻው ጥፋት ነበር። የፍልስጤም መኳንንት ለደሊላ የሰጧት ቃል ኪዳን ብር ነበር። እያንዳንዱ መስፍን 1100 ብር ሊሰጧት ቃል ገቡ። ደሊላ ሳምሶንን ኃይል በምን ይታሰራል ብላ ስትጠይቀው ሳምሶን 3 ጊዜ ዋሻት። ደሊላ ልብ ከኔ ጋር ሳይሆን እንዴት እወድሻለሁ ትላለህ እያለች በመጨረሻም ሳምሶን ነፍሱ እስክትመረር ድረስ ተጨነቀና ሚስጥሩን ነገራት። ከእናቴ ማህፀን ጀምሮ ለእግዚአብሔር ናዝራዊ ነኝ፣ ምላጭ በራሴ ላይ አልደረሰም፣ ጸጉሬ ቢላጭ ኃይሌ ይሄዳል አላት። ሳምሶን በእግሯ ላይ ተኝቶ ሳለ ጸጉሩን እንዲላጭ አደረገች። ፍልስጤማውያን ሳምሶንን ማረኩት፣ ዓይኑን አውጥተው ወደ ጋዛ ወሰዱት። በዚያም በነሐስ ሰንሰለት አሰሩትና በወህኒ ቤት ሆኖ ወፍጮ እንዲያዞር አደረጉት። ነገር ግን ፍልስጤማውያን ለጣዖታቸው ለዳጎን ታላቅ መስዋዕት ለማቅረብ በተሰበሰቡበት ቀን ሳምሶን በሁለቱ ምሰሶዎች መካከል ቆሞ ጮኸ። ምሰሶዎችን ገፍቶ ሲጥላቸው መቅደሱ በላያቸው ላይ ወደቀ። በሕይወት ሳለ ከገደላቸው ይልቅ በሞቱ የገደላቸው በዙ። የሳምሶን መሞትና የዳጎን መቅደስ መፍረስ በሁለቱ ሕዝቦች መካከል ያለውን ግጭት አላቆመውም። ሳምሶን የዳጎንን መቅደስ አፍርሶ ብዙ የፍልስጤማውያን መኳንንትና ሰዎችን ቢገድልም ፍልስጤማውያን እንደ ሕዝብና እንደ ወታደራዊ ኃይል አልጠፉም ነበር። እንዲያውም የሳምሶን መሞት እስራኤላውያንን ያለ መሪ ያስቀራቸው። በዚህ ምክንያት ፍልስጤማውያን ይበልጥ እየጠነከሩ መጥተው እስራኤላውያንን ለረጅም ዓመታት በጭቆና መግዛት ቀጠሉ። በተለይ በካህኑ ኤሊና በነቢዩ ሳሙኤል ዘመን ግጭቱ ወደ ንጉሥ ሳኦልና ወደ ታላቁ ዳዊት ዘመን ተሸጋገረ። እስራኤላውያን ንጉሥ እንዲነግስላቸው የፈለጉበት አንዱ ዋነኛው ምክንያት ከፍልስጤማውያን ጭቆና ለመገላገል ነበር። ሳኦል ሲነግስ የመጀመሪያው ትልቁ ስራው ፍልስጤማውያንን መዋጋት ነበር። በሳኦል ዘመን ፍልስጤማውያን በብረት ስራ እጅግ የሰለጠኑ ስለነበሩ እስራኤላውያን መሳሪያ እንዳይኖራቸው በማድረግ በበላይነት ይቆጣጠሯቸው ነበር። በሚገርም ሁኔታ የሳኦልና የልጆቹ ሕይወት ያለፈው በዚሁ በፍልስጤማውያን ጋር በነበረው የጌልባኦ ጦርነት ላይ ነው። ይህ ግጭት በሳኦል ዘመነ መንግስት ሙሉ በሙሉ እንዳልተፈታ ያሳያል። በዳዊት ዘመን ግጭቱ ወደ አዲስ ምዕራፍ ተሸጋገረ። ዳዊት በወጣትነቱ የፍልስጤማውያንን ጀግና ጎልያድን በመግደል የህዝቡን የሞራል የበላይነት አስመለሰ። ዳዊት ንጉሥ ከሆነ በኋላ ፍልስጤማውያንን በተከታታይ ጦርነቶች በማሸነፍ ግዛታቸውን እንዲገብሩ አደረገ። ዳዊት ፍልስጤማውያን ለእስራኤል አስጊ እንዳይሆኑ አድርጎ ክንዳቸውን ሰብሮታል። ይህም ለልጁ ለሰለሞን ሰላማዊ መድረክ ፈጥሯል። የእስራኤል አምላክና በፍልስጤማውያን ጣዖት መካከል የነበረው ፍልሚያ በህዝቦቹ መካከል ያለውን ልዩነት አጥብቆት ነበር። ብዙዎች የሚጠይቁት ጥያቄ አለ። የዛሬዎቹ ፍልስጤማውያን የጥንቶቹ ፍልስጤማውያን ቀጥተኛ ዘሮች ናቸው የሚል። የታሪክ ምሁራን እንደሚሉት የጥንቶቹ ፍልስጤማውያን በባቢሎንና በፋርስ ወረራዎች ወቅት ማንነታቸው እየጠፋ ሄዷል። ነገር ግን ፓለስታይን የሚለው ስም ጸንቶ ቆይቷል። በ135 ዓመተ ምህረት ሮማውያን የአይሁድን አመጽ ለመደምሰስ ሲሉ ምድሪቱን በጥንት ጠላቶቻቸው ስም ፓለስታይን ብለው ጠሯት። ዛሬ ያ ስም የአንድን ህዝብ ማንነትና የነጻነት ጥያቄ የሚወክል ትልቅ የፖለቲካ ትርጉም ይዟል። በመጽሐፈ መሳፍንት ዘመን ውጥረቱ የበረታባቸው ቦታዎች ዛሬም ያው ናቸው። ጋዛ ያኔም የፍልስጤማውያን ምሽግ ነበረች፣ ዛሬም የፍልስጤም መኖሪያ ናት። ያኔም በእስራኤል ተራራማ ቦታዎችና በዳርቻቸው ሸለቆች መካከል የነበረው የድንበር ሽኩቻ ዛሬም ድረስ በዌስት ባንክና በጋዛ አካባቢ ቀጥሏል። መጽሐፍ ቅዱስ ስለዚህ ምድር የወደፊት ሁኔታ ምን ይላል? ብዙዎች የእስራኤልን ወደ ምድሪቱ መመለስ የትንቢቱ ፍጻሜ አድርገው ያዩታል። በሌላ በኩል ደግሞ መጽሐፍ ቅዱስ ምጻተኛውን አታስጨንቅ በማለት በምድሪቱ ላይ ስለሚኖሩት ሌሎች ህዝቦች መብትና ፍትህም ይናገራል። በመዝሙር 122 ላይ ስለ ኢየሩሳሌም ሰላም ጸልዩ እንደሚል መጽሐፍ ቅዱሳዊ መፍትሄ በጦርነት የበላይነት መያዝ ብቻ ሳይሆን ለህዝቦች ሁሉ የሚሆን ሰላም ከፈጣሪ ዘንድ እንደሚመጣ ነው። እንግዲህ ተመልካቾቻችን ከመጽሐፈ መሳፍንት የምንማረው ቁም ነገር ግጭቶች በሰይፍና በጉልበት ብቻ ሊፈቱ እንደማይችሉ ነው። ሳምሶን በሞቱ ብዙዎችን ገደለ፣ ነገር ግን ሰላምን አላመጣም። የዛሬው ዝግጅታችን ይህን ይመስል ነበር።
በመጽሐፈ መሳፍንት ውስጥ ስላለው የታሪክ መነሻና ስለ ዛሬው እውነታ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። ሰላም